አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ተማም ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። እናንተን እያስቸገርኩ መሆኑ ይገባኛል። ቤቱን ላይክ እና ሼር አድርጉኝ እባካችሁ፣ ላይክ አድርጉልኝ። ሀቂቃ ምንም እየተቀሳቀሰ አይደለም፣ ቪዲዮዬ ቫይራል እየወጣልኝ አይደለም። እናንተ በእናንተ ድጋፍ ቫይራል እንዲወጣና ታዋቂ እንዲሆን እርዱኝ ማለት ነው። እርዱኝ ከማለት ውጭ ወደ ኋላ አይደለም። እኔም ይዤላችሁ የመጣሁት እጅግ በጣም አሳዛኝ ነገር ነው። ያው የውፍረት መቀነሻ ሆኖ በዛውም ላይ የሆነች ልጅ አደጋ ያጋጥማት፣ በውፍረት ምክንያት አደጋ ያጋጥማት ልጅ ወይም ደግሞ ውፍረት እቀንሳለሁ ብላ መጨረሻዋ ያበላሻቸዋ ልጅ ታሪክ ማታም ላይቭ ላይ ሆኜ ብዙ ሰው አልነበረም እና እየተናገርኩኝ ነበረ። ምንድነው ውዶችዬ፣ እኔ ብዙ ጊዜ የሚነግራችሁ ነገር ውፍረት አዎ ትክክል ነው፣ በሽታ ሊያስከትል ይችላል። ስኳር በሽታ፣ ግፊት፣ ደም ብዛት፣ በጣም የተለያዩ በሽታ ሊኖረው ይችላል። ገብታችኋል አይደለም? ጉበት ምናምን አለው እና እቺ ልጅ ወደ 19 ዓመቷ ነበረ። ከውፍረቴ የጀመረው በ19 ዓመቴ ነው አለችኝ። ውፍረቷ የጀመረው በ19 ዓመቷ ነው። ገብቷቸዋል። ከዛ በ22 ዓመት በ23 ነው በ22 ትዳር ይዛለች። በ22 ትዳር ይዛለች እና በጣም እየወፈረች ነው። በእርግጥ በጣም እየወፈረች መጣች። ከዛ በኋላ ያልሄድኩበት ጂም የለም አለች፣ ያልሄድኩበት ቦታ የለም አለች እና ምንም ልቀንስ አልቻልኩም፣ እንደው እየጨመርኩም የጣሁኝ አለችኝ እና መጨረሻ በትዳሯ ላይ ትንሽ ችግር ያኔ ተጽዕኖ ማምጣት ጀመረ፣ ውፍረቷ ማለት ነው። ያኔ በትዳር ላይ ተጽዕኖ ያመጣል ውፍረት ራሱ፣ ከአቅም በላይ ውፍረት ደግሞ በጣም የሚያስጠላው። ከዛች ልጅ ከ80 ኪሎ ወደ 160 ኪሎ ገባች። የሚገርማችሁ ነገር ማለት ነው፣ ከ80 ኪሎ ወደ 160 ኪሎ ገባች እቺ ልጅ ማለት ነው እና ለመቀነስ ሞከረች፣ አልተቻለም። ለመቀነስ፣ ለመሮጥ፣ ስፖርት ለመስራት፣ ጂም ለመሄድ፣ በቃ የተለያየ ነገር ለማድረግ ሞከረች፣ ግን አልተሳካላትም፣ አልከሳችም ማለት ነው። እንደው እየበለጠ እየወፈረች መጣች እቺ ልጅ ማለት ነው። ከዛ ዶክተሮች ሄዳ አናገረች ማለት ነው። ያኔ የሚዛባ ነገር አሁን ውፍረታችን የማይቀንስበት ምክንያት የሚጨምርበት ምክንያት ለማወቅ ማለት ነው እና እሷ ጋር ሄደ፣ ዶክተሮች ጋር ሄዳ ለማወቅ ሞከረች። ከዛ አለኩ የውፍረት ኪኒኒ ብትወስዱ የውፍረት ምግብ የሚያስበላ አለ፣ ምግብ የሚያስተዋል መርፌ ማለት ነው እና ከዛች ልጅ ሀሳቧ ምን ነበር የሄደችው? እሷ ውፍረት የሚጨምርበት ምክንያት ምንድን ነው ብላ ለማረጋገጥ ነበር የሄደችው። ከዛ አንድ አጋጣሚች ልጅ አይ አልፈልግም፣ እኔ የውፍረት መቀነሻ መርፌ መውሰድ እፈልጋለሁ አለቻቸው። ምንም አይነት አደጋ ሊኖረውም ወይም ምንም ሊከሰት አይችልም እና እች ልጅ ባገባችበት በ6 ወርዋ እጅግ በጣም ኦቨር በቃ እየጨመረ ስለመጣ በቃ ባለቤቷ ለማጣት ስለማትፈልግ ዶክተር ሄደች። ያኔ በቃ መርፌ ግዴታ መርፌ መውሰድ አለብኝ አለች ማለት ነው። ግዴታ መርፌ መውሰድ አለብኝ፣ የውፍረት መቀነሻ ግዴታ መውሰድ አለብኝ አለች እቺ ልጅ። ከዛ ዶክተሮቹ አይ አንመክርሽም፣ ምክንያቱም ብዙ ነገር ይጎዳሻል ብለው እንደውም በህይወት ድረስ ይመጣብሻል ምናምን ብለዋታል ነው። በአንደኛው እንትን ማህፀን ያሳሳል ብለዋታል፣ ልጅ መቀመጥ አይችልም ብለዋታል፣ ብዙ ነገር ነግረዋታል። ነገር ግን ዶክተሮቹ ቢከለክሏትም እሷ ምን አደረገች? ቀጥታ ከሐኪም ቤት ወጣ። በሶስተኛው ቀን የት ሄደች? ወደ ፋርማሲ ሄደች። ወደ ፋርማሲ ስትሄደች ልጅ ምንም ያም መቃኙ ፋርማሲ ላይ ማንኛውም አሁን ኢትዮጵያ ላይ እንደዚህ ወረቀት አምጡ ወይም የታዘዘላችሁ ወረቀት ምናምን አይባልም። በነገራችን ላይ የራስ ምታት ክኒን ይወሰዳል፣ የራስ ምታት ክኒን ይወሰዳል። የተለያየ ክኒን ገዝተን እንጠቀማለን በበኩላችን ማለት ነው እና ከዛ ይች ልጅ የውፍረት መቀነሻ መድኃኒት ብላ ወሰደች። ለስንት ቀን? ለ2 ወር ያክል ማለት ነው። እች ልጅ የ2 ወር ያክል ወሰደችው። የ2 ወር ያክል ስትወስድ ምንድነው የሆነባት? አሁን እየከሳች እውነት እየከሳች መጣች። ያኔ እየከሳች ያኔ ኪሎዋ እየተስተካከለ ምን እያለ መጣ። ምግብ ብዙም አትመገብም፣ ሰላጣ ነገር፣ ይሄ ወተት፣ ቴምር እንደዚህ ነበር እጠቀማለሁ ያለች ማለት ነው። በነገራችን ላይ ልጅቷ ወላይ በኢሞ ደውላ ነው የነገረችኝ፣ ግን
እንደዚህ ቀርጬ ባሰማችሁ በጣም ደስ ይለኝ ነበረ። ነገር ግን የለም። እኔ እናንተ ለማካፈል የተገደድኩት አካፊያቸው። ምክንያቱም አንቺ ስለ ውፍረት ምናምን ስለምትሰሪ ብዙም ተከታይ ሊኖርሽ ወይም ተሰሚነት ሊኖርሽ ይችላል ምናምን ስላለችኝ ነው እንጂ ለሌላ አይደለም። ሌላው ደግሞ እዚህ ጋር ልጅቷ 2 ወር ያክል ስትወስድ ያን ኪኒኒ ደስተኛ ሆና በቃ እየከሳች መጣች። ምግብ ፍላጎቷ መገደል ጀመረ። ከዛ እያላችሁ ከ160 ኪሎ 130 ኪሎ ወረደች ማለት ነው። በ2 ወር ያክል ማለት ነው። ኪኒኒ ብቻ እየወሰደች ምንም ነገር ሳትጠቀም ምግብ በቃ ዘግቷታል። ምግብ ዘግቷታል። የተለያየ ነገር ይሄ ሀላውያት ሩዝ ምናምን የተባለ ነገር አትነካም። በ2 ወር ያክል በፍጥነት 15 ኪሎ በአንድ ወር 15 ኪሎ ማለት በጣም ከባድ ነው። በነገራችን ላይ ጤናኛ ኪሎ እንደውም በወር 8 ኪሎ 6 ኪሎ ጤናማ አቀራረስ ከሆነ ማለት ነው። እሷ ግን በወር 15 ኪሎ መቀነስ ጀመረች እና ከዛ በኋላ ይሄ ተጽዕኖ ያመጣባት ሰው ዋነኛው ነገር ልጅ ይቀመጣል ይወርዳል፣ ይቀመጣል ይወርዳል፣ ይቀመጣል ይወርዳል። በቃ በራሷ ላይ አደጋ ፈጣች ማለት ነው። በነገራችን ላይ እኔ ቲክቶክም ላይ የሆነ ቪዲዮ አይቼ ነበረ ሲዘዋወር ማለት ነው። ኪኒኒ ለውፍረት ብለው ኪኒኒ የሚወስዱ ለቦርጭ ብለው ኪኒኒ የሚወስዱ አይቻለው በነገራችን ላይ ማለት ነው። ነገር ግን ማንኛውም ጊዜ እየተናገርኩ ያለሁት ነገር ቢኖር እናንተ ከራስ በላይ ንፋስ የሚባል ነገር አለና ራሳችሁ ስትኖሩ ነው ውፍረት መቀነስ የምትችሉት። ራሳችሁ ስትኖሩ ነው መወፈር የምትችሉት። ራሳችሁ ስትኖሩ ነው ማንኛውም ነገር የሚኖረው ማለት ነው። ነገር ግን አሁን ምሳሌ አንደኛ እችል ጤናዋ አጣች፣ ሁለተኛ ልጅ አጫ፣ ሶስተኛ ትዳር አጣች። አሁን ትዳር ላይ የፈለገው ያክል ብትዋደዱ፣ የፈለገው ያክል ብትፋቀሩ ልጅ ከሌለ ጣዕም የለውም ትዳር በነገራችን ላይ እና ልጅ ከሌለው ጣዕም የለውም ትዳር ላይ ማለት ነው። እቺ ልጅ በቃ ይኸው ጤናዋም አጣች። ጤናዋም ደግሞ አሁን ደም ነዚፍ የሚባል ደም አለ አይደለ? እሱ ይወርዳታል እና ደግሞ ይሄ ትዳሯ ማጣች። ለምን ልጅ የተባለ ነገር ትዳር ላይ ከሌለ በጣም ከባድ ነው። እና ውዶቼ ምን ለማለት ፈልጌ ነው በዚህ ሁሉ ታሪክ ላይ መወፈር ለምትፈልጉ በቀላል መስፈርት ቤታችሁ ላይ የሚገኝ ነገር መውሰድ ትችላላችሁ። መክሳት ከፈለጋችሁ በቀላሉ ቤታችሁ ላይ ብር ሳታወጡ ምን ሳትሉ ቤታችሁ ላይ ሆናችሁ መቀነስ ትችላላችሁ። የሆነ ስቴፕ የሆነ ነገር ነው። እናንተ ያስቸግራችኋል ልበል እንጂ መዳን ቤታችሁ ላይ የሚገኝ ነገር ነው። ብር አታወጡበትም። ብዙ የተለያየ ነገር ውፍረት መቀነሻዎች አሉ። ውዶችዬ የምወዳችሁ ነው የማከብራችሁ። ላይክ ሼር አድርጉኝ፣ አበረታቱኝ በበለጠው መረጃ እንድመጣላችሁ ማለት ነው የኔ ውዶች። ያው በአሁኑ ሰዓት እይታም የለውም ቪዲዮዎቼ፣ ምክንያቱም ለምን እንደሆነ አላቅም። ብቻ ቪዲዮ እይታ እንዲኖረው እና እናንተ ጋር ተደራሽነት እንዲኖረው ላይክ እና ሼር አድርጉልኝ እባካችሁ። ላይክ ብቻ ብታደርጉልኝ ራሱ ተደራሽነት ሊኖረው ይችላል። ያው ቪዲዮን እንደረዘመ ይገባኛል። ያው ለእናንተ ደግሞ ይጠቅማችኋል ብዬ ስላሰብኩኝ ነው። ኢንሻአላህ በቀጣይ ቪዲዮ እንገናኛለን። ኢንሻአላህ የቀጣይ ቪዲዮ ለጥፍር ይሆናል። ጥፍራችሁ የሚሰባበርባችሁ ብዙ ልጆች ስላወራችሁ ስለ ጥፍራችሁ ይሆናል። እኔ ደግሞ ያጠነከረልኝ ነገር እሱ እሰራላችኋለሁ ኢንሻአላህ። ነገ እሱ ልቅላችኋለሁ። ዛሬ በተረፈ ይሄን ይመስላል ቪዲዮ። ይሄ ደግሞ ማን ተከተከው የምትፈልጉ ከሆነ ይሄ ወረጋርና ቀረፋና ሎሚ ቆራርጬ ነው ያንተከተኩት ያለሁት። ከመተኛቴ በፊት በትልቁ ኩባያ አንድ ወስዳለሁ ማለት ነው። ከዛ የምን ውፍረት መጨመር ነው የምን ውፍረት ኪሎ መጨመር ነው ነስተ እየቀነስኩ እሄዳለሁ ማለት ነው። ቀስ በቀስ እንቁላል በገሯም ትሄዳለች እና ቀስ በቀስ ነው እንጂ ውፍረት የሚቀነሰው። እናንተ በአንዴ ያልቀነስኩም ብላችሁ ህይወታችሁ ላይ አደጋ አታጋልጡላችኋለሁኝ። የዛሬ ቪዲዮ ይሄንን ይመስላል። ላይክ ሼር ማድረግ አትርሱ የኔ ውዶች። ሰላም አለይኩም።